በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት ተባረካችሁ። እግዚአብሔር በደግነቱ በፍቅሩ በጸጋው የወደዳችሁ የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን ኢየሱስ ክርስቶስ ወልድ በስጋ ተገልጦ መስቀል ላይ ዕዳ የከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ የዘላለም ማህተምን ሰጥቶ ሀብተ ወልድ ስመ ክርስትናን በ40 ቀን የሰጣችሁ በእውነት የቅዱሳን ቤተሰቦች ያደረገን የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ዛሬ የምንማረው መዝሙር 55 ቁጥር 22 ላይ ትካዜህን በእግዚአብሔር ላይ ጣል እሱ ይደግፈሃል በሚል የትምህርት መነሻ ነው። እንዳያችሁት ርዕሱ ላይ ብዙ ሰዓት ማሰብ ወይስ ብዙ ሰዓት መጸለይ የሚል ርዕስ ነው ርዕሳችን። እንግዲህ መቼም እግዚአብሔር የመንፈሳችን አምላክ ነው፣ የልባችን አምላክ ነው። ልባችን ትኩሳት ሲይዘው፣ ልባችን ግራ ሲገባው መልስ ይሰጠዋል። ማንም የማያየውን የውስጣችንን ገበና ይናገረዋል። እንደምታውቁት ሰው ውጫችንን ያያል። ስንከሳከሳችሁ ምን ሆናችሁ ይላል፣ ስንወፍር ወፈራችሁ ይላል። ልባችንን ግን የሚያውቅ የሰማይ አምላክ ነው። የቃየልን ልቡን ሲመለከት ነው ለምንድን ፊት የጠቆረው ያለው። የሰው ልጅ ልብ ጥልቁን የሚመረምር ጌታ መድኃኒት ዓይኖቹ ብርሃን የሆኑለት ኢየሱስ ክርስቶስ ነው። ፈሪሳዩ በጋበዘው ጊዜ ስምዖን ልቡን የተመለከተው እና ይህ ሰው ነቢይ ቢሆን ኖሮችን ሴተኛ ዳሪ እግሩን በእንባ ስታጥብ ሽቶ ስትቀባ ዝም አይልም ነበር ብሎ በልቡ ሲያማው ነው። የልቡን ሕመም ነው ጌታ የፈወሰለት በትምህርቱ በምሳሌ አድርጎ ስምዖን የፈወሰው። ልብን የሚያውቅ የልብ ሐኪም ነው ጌታችን ኢየሱስ ክርስቶስ። ወደ እሱ ስትቀርቡ ሰው የማያውቅላችሁን ችግር ይፈውስላችኋል። አያችሁ፣ ውስጣችን ውስጥ ያለውን ማንም የማያውቀውን ችግር ይፈውስልናል። ታውቃላችሁ፣ የሰው ልጅ አጠቃላይ ሕይወቱ በውስጡ ችግሩ ላይ የተገነባ ነው። ጥንካሬውም በውስጡ ጥንካሬ ላይ፣ ድካሙ፣ ስንፍናውም፣ ድርጊቱ ሁሉ የውስጡ የልቡ የውስጠኛው ዓለሙ ውጤት ነው። ለዚህ ነው የስነ ልቦና ባለሙያዎች የሚያስፈልጉት። ሰዎች ውስጣቸው ያለውን ነገር ቁስላቸውንም ብርታታቸውንም ለማከም ለማገዝ ነው ባለሙያዎች። ዓለም እንኳን ሳትቀር የስነ ልቦና ባለሙያዎች የምታሰለጥነው። ሰው በውስጡ ያለውን ዓለም በደንብ ካልሰራ በስተቀር ውጫ ህይወቱ ጤነኛ ሊሆን አይችልም እና ብዙ ጊዜ ድርጊቶቹ የውስጣዊ ማንነቱ መገለጫዎች ናቸው። ሰሞኑን የሐዋሳ ነበር እና ከማረፊያችን ወደ ቤተክርስቲያን ስንሄድ ሁለት ወጣቶች ሰክረው መኪናችንን መንገድ ላይ ቆሙ ማለት ነው። አላሳልፋሉን። በጣም ወጣቶች ናቸው። በእድሜ 22 ዓመት ምናምን ይሆናሉ እና መኪና ውስጥ የነበርነው ሰዎች የተለያየ ሀሳብ ነበረ በእነሱ ዙሪያ። ከፊሎቻችን ፈረድንባቸው። በዚህ እድሜው በሚሰራበት እድሜ እንትን ብሎ ጠጥቶ ያልናቸው አሉ። ደግሞ ገሚሶቻችን የለም እነዚህ ልጆች እኮ ጠጋ ብለን ብናዳምጣቸው ብንሰማቸው ውስጣቸው በጣም ብዙ ችግር አለ። ሰው ድርጊቱ የውስጡ አሁን የምንለው ነገር ነው። የውስጡ ጩኸት የውስጡ መታመም ውጤት ነው እና ውስጣቸውን የሚያክማቸው ቢያገኙ፣ ውስጣቸውን የሚናገራቸው ቢያገኙ ሰዎች ይፈውሳሉ። እና አባቶቻችን ውስጡን ለቄስ ይላሉ እና ካህን በተለይ በኦርቶዶክሳዊት ቤተክርስቲያን የንስሐ አባት የሚባለው አበነብስ በጣም አገልግሎቱ አሁን ነው በደንብ የሚታየኝ አሁን ነው። እና ሁለት አይነት ሰዎችን የማገዝ እድል ሳገኝ ኦርቶዶክስ ቤተሰቦችን ማግዛለሁ። አንዳንዴ ደግሞ በጉርብትና በምንም በስራ ግንኙነትም የሌላ ቤተ እምነት ሰዎችን ለመሸምገል ተቀምጬ በነበረ ጊዜ የተረዳሁት ምንድነው ልባቸው ውስጥ ያለውን ውስጣቸው ውስጥ ያለውን ሐሳባቸው ውስጥ ያለውን ህመም የተናገሩ ሰዎችና
አፍነው የተቀመጡ የመናገር እድል ያላገኙ ሰዎች ወይም የንስሐ አባት የማያውቁ ቤተ እምነቶች አሉ። ደግሞ በንስሐ አባት የሚገለገሉ ምዕመናን ደግሞ አሉ። እነዚህ ምዕመናን የተሻለ ህይወታቸው ቀላል ነው። ለምን? ችግሮቻቸውን እያወጡ ስለሚያሳዩ እግዚአብሔር በነዛ በአባቶቻቸው በኩል ያግዛቸዋል። ያልተናገሩትን ደግሞ ስመለከት በተለይ የንስሐ አባት የሚባለው አስተሳሰብ የማያምኑ ሰዎች ግን ችግሮቻቸው ተራራ ሆኖ ነው የተመለከትኩት። ምክንያቱም ውስጣቸው በጣም እንደ ድንጋይ መከራው፣ ችግሩ፣ ቂሙ፣ ቁጣው እንደ ድንጋይ ይጠነክራል፣ ይበረታል እና የሰው ልጅ የልቡን ሐሳብ ጌታ ካልፈወሰው፣ እግዚአብሔር ካልፈወሰው ብቻውን ሰው ሆኖ መቆም አይችልም። ለዚህ ነው ትካዜን በእግዚአብሔር ላይ ጣል የሚለው የዳዊት ቃል ያስፈለገ። መተከዝ ብዙ ሰዓት ማሰብ ነው። ብዙ ሰዓት ማሰብ ነው። አንዳንዶቻችን ዲቮሽን እንለዋለን። ወደ ራሳችን፣ ወደ ውስጣችን፣ ወደ ውጫችን ብናስብ እንችላለን። ግን በተመስጦ ማሰብ ነው። ሰው በሁለት አይነት ነገር ላይ ይመሰጣል። በሰማዩ አምላክ በፍቅሩ፣ በመስቀሉ፣ በምህረቱ፣ በጌትነቱ ላይ የሚመሰጥ ሰው አለ። ይህ የተባረከ ሰው ነው። ብቻውንም ሆኖ ተቀምጦ አምላኩን የሚያስብ እንደ ዮሐንስ በጌታ ቀን በመንፈስ ነበርኩ የሚል ማለት ነው። ዮሐንስ ራዕይ 1:10 ላይ በጌታ ቀን በእሑድ በመንፈስ ነበርኩ፣ ተመስጬ ነበረ ማለት ነው። ግን ደግሞ እንዲሁ በጌታ ቀን ደግሞ በጭንቀት የነበረ ሰው ደግሞ አለ። ወደ ራሱ፣ ወደ ውስጡ፣ ወደ ችግሩ፣ ወደ ውስብስቡ ደግሞ የሚያያል። ብዙ ሰዓታችንን በአብዛኛው እኛ ሰዎች የምንባለው ብዙ ሰዓታችንን በራሳችን ችግሮች ውስጥ እንቆያለን። ትዳራችን ላይ የተፈጠረው አስበነው ራሳችንን አዙሮ ጨርሰዋል። በቃ ከሰውነት ተራ ነው የሚያወጣ። ወይ ደግሞ የቤተሰብ እናት፣ አባት፣ ወንድም ጭቅጭቅ ይሆናል። ወይ የሀገር የተመሰቃቀለ ፖለቲካ አስበነው አድራሻ እናጣለን። ይገርማችኋል። አስበነው አድራሻ ነው የምናጣው። ሰው ያለ እግዚአብሔር ሲያስብ አድራሻ ያጣል። ያለ ኢየሱስ ክርስቶስ ህይወትን ሲመለከት አድራሻ ያጣል። ማይልስቶን አለው ህይወት። ክርስቶስ፣ እግዚአብሔር፣ እጁ፣ ክንዱ የህይወታችን ማይልስቶን ነው እንጂ ዝም ብለን ነው የምንሄደው። በቃ ልክ የሌለው መሄድ ነው የምንሄደው። መፍትሄ የሌለው መሄድ ነው የምንሄደው። ጭንቀታችን እንደዛ ነው። ሐዘናችን እንደዛ ነው። ሐሳባችን እንደዛ ነው። ፖለቲካ የምትወድ የተማረች እናት ነበረችኝና የኔን እናት በጊዜ ነው ሄደችው። እድሜዋ 77 ዓመት አካባቢ ነው። የእሷ አያቶች ቅድመ አያቶቿ እስከ 105 ዓመት የኖሩ ናቸው። ግን የኔ እናት በዚህ እድሜዋ እንድትሄድ ያደረጋት ቅድም እንዳልኳችሁ ገደብ የሌለው ሐሳብ ነው። የሀገር ጉዳይ ያስጨንቃታል። ጠዋትና ማታ ሬዲዮ ይዛ ነው ማገኛት። ቀዳዳ ምንጮችን ተስፋ ታደርጋለች። የጀርመን ድምፅ የሚባል ሬዲዮ አለ፣ እሱን ትሰማለች። አሜሪካ ድምፅ ትሰማለች። ማትሰማው ነገር የለም። እነዚህ ሰዎች ሁሉ ጭንቀት ነው የሚለቁባት። እነዚህ ዜናዎች ሁሉ ለሐሳቧ ገደብ ድንበር አይሰጣትም። በቃ ልክ የሌለው ብስጭት ትበሳጫለች፣ ተስፋ ትቆርጣለች። እንደው በስተመጨረሻ እድሜዋ እግዚአብሔርን ያወቀች ስትመጣ ጌታችንን ማዳመጥ፣ መጽሐፍ ቅዱስ ማንበብ፣ መጽሐፍቶችን ማንበብ ጀምራ የተረጋጋች መጣች በአንጻሩ እንጂ ብዙ እድሜዋን የጨረሰችው ግን የተጎዳችው ልክ በሌለው ሐሳብ ነው። የሀገር ጉዳይ በራሱ ረጅም ሰዓት የሰውን ሰውነት ይበላል እና ሀገርን መውደድና ማገልገል ጥሩ ነገር ነው። ግን ምንድነው የኛ ጭንቀት ውጤቱ ነው የሚመዘነው። ሀገርን ይጠቅማታል እሱ ወይስ እኛ ራሳችንን ይገለናል? የድሮ አባቶቻችን ለሀገራቸው ሞቱ አይደል? ድንበር ሲጠብቁ ሞቱ። ስለ ሞቱ ሀገር ኖረች። ለምንም ነገር ሰው ግን እንዴት ይሞታል? ሀገርን ካልጠቀመ ራሱን ቤተሰቦቹን ከጎዳ እንዴት ይሆናል? ብዙ አባወራዎች ንቅናጮች ናቸው በውጭ ሀገር። ፖለቲካን እነጭ አድርጓቸዋል። ቤተሰቦቻቸው ላይ ይቆጣሉ፣ ሚስቶቻቸው ልጆቻቸው ላይ ይቆጣሉ። ሌላ ባህል አምጥተዋል። ጦርነትን፣ አመፅን የሚደግፉ ሆነዋል። ለምን ብትሉ ፖለቲካ የሀገር ጉዳይ ነው ብሎ የሚያስቡ ልክ የሌለው ገደብ የሌለው ሀሳብ ይዟቸው ይሄዳል። ብዙ ማሰብ
ብዙ እናቶች ብዙ እህቶች አሉ ብዙ በማሰብ ቢጨነቁ ስለ ልጆቻቸው ስለወለዷቸው ልጆች ስለሚመጣው ዘመን ምን ይሆናል እያሉ የሚጨነቁ ጌታ እንዳለው አትጨነቁ ለነገ ክፋቱ ይበቃዋል የሚለውን ቃል ረስተው ለነጋቸው ቁጭ ብለው የሚጨነቁ ይሄን በማድረጋቸው ለኑሯቸው ያሰቡ የሚመስላቸው ሰዎች አሉ። መጨነቅ ከዚህ ቀደምም ትምህርት አንስቼዋለሁ። ለኑሮ የማሰብ ምልክት ይመስላችሁ ሰዎች አሉ እና የማይጨነቀውን ሰው ይወቅሳሉ። አንተ ለኑሮ አትጨነቅም፣ አንተ ለቤት አትጨነቅም ይላሉ። ባልየው የማይጨነቅ ከሆነ እግዚአብሔርን አምኖ ሕይወትን ለእግዚአብሔር ሰጥቶ የሚኖር ከሆነ ወይ እሷ አካል ለዛም ከሆነች ወንዱ እንደዛ የሚጨነቅ ከሆነ ሚስቱም አታስብ ይመስለዋል። ግን በእውነት ለመናገር ለቤተሰብ የሚያስበው እግዚአብሔርን የሚያምነው የማይጨነቀው ሰው እንጂ የሚጨነቀው ሰው አይደለም። የሚጨነቀው ሰው በሕይወቱ ይሞታል፣ ነጭናጫ ይሆናል፣ ቁጥ ይሆናል፣ ትዳሩ ላይ፣ ልጆቹ ላይ፣ ቤተሰቡ ላይ፣ ጎረቤቱ ላይ በቃ ጨለምተኛ ይሆናል። ብዙ ነው የምናስበው ወይስ ብዙ ነው የምንጸልየው? ብዙ አንዳንዴ በእግዚአብሔር ቤት ተቀምጠን ይወላችሁ በጣም ቢስገረማችሁ ነገር ቤተክርስቲያን ሄደን የምናስበው ብዙ ነው። ከቅዳሴው አንሳተፍም፣ እንሰማዋለን ግን አንሰማው። ስብከቱ ትዝ አይለንም። ማን እንደሰበከ አይታየን፣ ማን እንደቀደሰ። ቤተክርስቲያን ውስጥ ተቀምጠን በሐሳባችን ውስጥ ነው ያለን። ብዙ ነው የምናስበው፣ እንተክሳለን። ቤተክርስቲያን ውስጥ ዋና የመፍትሄው ሜዳ ላይ ሆነን ሐኪም ቤት ውስጥ ተቀምጠን ህመማችንን ቁስላችንን ከመድኃኒቱ ጋር ከማገናኘት ይልቅ በቁስላችን ውስጥ ነው ያለን እና እስቲ ከኔ ጋር ያላችሁ እልል በሉ አሉ በቀደም አንድ ሰባኪና እልል አለ ሰው። እስቲ ከኔ ጋር ያልሆናችሁ እልል በሉ ሲል አሁንም ደግሞ ሰው እልል አለ። አብዛኛው ሰው ዝም ብሎ ነው። ብዙ ሰው ተቀምጦ ከራሱ ሐሳብ ጋር ነው ያለው። አዎ ልክ ነው። ኑሮ፣ የኑሮ ውድነት፣ የህይወት ውጥረት፣ የግል ድካም፣ ብዙ ነገሮች አሉት ሰው የሚያሳስበው። ግን እነዚህ ነገሮች ሁሉ ከእግዚአብሔር ኃይል በታች ናቸው። ትካዜን በእግዚአብሔር ላይ ጣል። እግዚአብሔር ላይ መጣል ማለት ጸሎትን አምጥቶ ማፍሰስ ነው በፊቱ። ይሄ ጉዳይ ሳስቦኝ ነበረ፣ አንተ ሰሚ ነህ፣ አንተ ሰሚ ነህ። አባቶቻችንን ሰምተሃል፣ አብርሃምን ሰምተሃል፣ ሳራን ሰምተሃል፣ ያዕቆብን ሰምተሃል፣ ሐናን ሰምተሃል፣ እኔንም ስማኝ፣ ዳዊትን ሰምተሃል። ስማኝ ብሎ ጉዳይ መዘርገፍ፣ እሱ ደግሞ ብዙ መጸለይ ይባላል። መካኒቱ ሐና ያደረገችው እሱ ነፍሷን አፈሰሰች። ውስጧ ብዙ ነገር አለ። የተጨነቀችበት፣ ያሰበችበት፣ ያሰላሰለችበት፣ ረዥም ዓመት የፈጀችበት፣ የደረቀችበት፣ የጠቆረችበት ችግር ውስጥ አለ። ዘረገፈችው። እግዚአብሔር የሰከረች እስክትመስል ድረስ ዘረገፈችው። ካህኑ ሰክራ መጣች እስኪላት ድረስ ትካዜዋን ለእግዚአብሔር ሰጠች። ከዛ በኋላ አንድም ፊቷ ሐዘንተኛ መስሎ አልታየም። ደስም ብሎት ወደ ቤቷ ሄደች። ጸሎቷ ልጅ መውለድ ነበረና እግዚአብሔር ወንድ ልጅ ሰጣት። የእግዚአብሔር ነቢይ የሆነው ምርጡን ሳሙኤልን ወለደች። ይሄ ብቻ አይደለም የሰጣት፣ ልጇን አምጥታ ለእግዚአብሔር የመስጠት ጽኑ የእግዚአብሔር ፍቅርም ሰጣት። አደራ አልበላችም። ጽኑ ፍቅር ለእግዚአብሔር ቃል ገብቼለታለሁ፣ ታማኙ ጌታዬን የምትወደው ልጇን ታስቀመጠች። አብርሃም ልጁን አረደ እንደሚባል አርጋን ያደረገች ወስዳ ሰጠች ለእግዚአብሔር። እግዚአብሔር 6 ልጆች ሰጠ። ምን ችግር አለበት? ተስማሙ እንጂ ከሱ ጋር መፍትሄ የሚሰጥ አምላክ፣ የሚችል አምላክ፣ ከሃሊ ኮሉ ሁሉን የሚችል ሁሉን የሚያደርግ አምላክ አለ ብላችሁ መኑ እንጂ ምን ችግር አለበት? እና ጉዳዮቻችን ለእግዚአብሔር መስጠት ነው የሚሻለው። ብዙ መጸለይ ነው የሚሻለው። ብዙ ከማሰብ፣ ብዙ ከመብሰልሰል። ብዙ መብሰልሰልን መንፈሳዊነት አድርጋችሁ እንዳታስቡ። አለማመንን ማስታመም ነው ያ። ይልቁንም ብዙ ሰዓት ተቀምጠን እግዚአብሔር የሰራውን ስራ አስቡ። በአባቶቻችን በእናቶቻችን ላይ አብርሃምን እንዲያርጎለት ሳራ እንዲሆና መክና ይህን ያላመት ቆይታ እንዲያርጎላት ሐና እንደዚህ ሆና ጣውንቷ አስመረራት፣ ፍናና ሰድባት፣ ነቅፋት፣ ኤልሳቤጥ አዝና የካህን ሚስት ሆና ብላችሁ አስቡ። እምነታችሁን የሚደግፍ ሐሳብ ማሰብ ይሻላል ዝም ብሎ ባዶ ሐሳብ።
ከልብ ጋር መመካከር የክፉ ምንጭ ነው። የልብ የክፉ ሐሳብ ምንጭ ነው። የስጋት ምንጭ ነው። የፍርሃት ምንጭ ነው። የጭንቀት ምንጭ ነው። ግራ የመጋባት ምንጭ ከልባችን ውስጥ ነው የሚፈላው እንደ ችግኝ። እሱን እናዳምጣለን። ዓለም ላያችን ላይ የወደቀችብን ይመስለናል። ከዛ ስንነሳ ከተነሳንበት ብዙዎቻችን ፊታችን የሚጠቁመው ለዚያ ነው። ደስታ የምናጣው ለዚያ ነው። ቢገርማችሁ ኢቭን በእግዚአብሔር ቤት ራሱ ኖረን ረፍት የማይሰማን ለዚያ ነው። አቋማችን መስተካከል አለበት። ብዙ ነው የምንጸልየው፣ ብዙ ነው የምናስበው። ምንድን ነው የምታደርጉት? የምናደርገው ነገር ውጤት ያለው መሆን የለበትም። ከመዘርተን ማጨድ ነው ያለብን አይደል? ሰው ድንጋይ ይዘራል። መዝራት ያለበት ዘር ነው አይደል? ንጹህ ዘር ነው። ጸሎት ዘር ነው። እግዚአብሔር ፊት የተተወ ነገር መቼም አይበላው። የዛሬ በ60 ዓመቱ በ55 ዓመቱ የጸለየው ዘካርያስ ከሸፈ። ግን በ90 ዓመቱ እኮ ነው የመጣው። ዘሩ በቅሎ መጣ። ልጅ ትወልዳለህ ተባለ። እንዴ አርጅቻለሁ እንዴት ይሆናል በተከራከረ። ግን ነው ትወልዳለህ። መልአኩ ገብርኤል ወለደ። ዮሐንስ ተወለደ። እግዚአብሔር በፊቱ የዘራቁትን ዘር አይበላም። ተመልከቱ፣ ገበሬውን ይዩት። እርሻ አርሶ በክረምት ዘር በትኖ ቤት ወደ ቤቱ የሚገባው ይፈራል፣ ይሰጋል፣ አያድግም፣ አይበቅልም ይላል። በዚህ ልክ እግዚአብሔርን ያምጣል ገበሬ። ዝናብ ሲዘንብ ዘሩ በገበቄላ ላይ ያቆጠቁጣል፣ ተመልሶ ሄዶ ያየዋል፣ ያርመዋል። ጸሎት ልክ እንደዚህ ነው። በእግዚአብሔር ፊት መዝራት ነው። ብዙ ከመጨነቅ ተቀምጦ ከመብሰልሰል ይልቅ ከቻላችሁ ብዙ መጸለይ ነው የሚሻለው። ካልቻላችሁ ጥቂት መጸለይ ይሻላል። ካሰብንም ደግሞ ቸርነቱንና ኃይሉን አሰራሩን ማሰብ ነው። ልባችን በእምነት እንዲበረታ መጽሐፍ ቅዱስ እያነበባችሁ ያነባችሁትን ሐሳብ በደንብ ማሰብ፣ መብሰልሰል። ያው ስለዛ ጻድቅ ሰው ሲናገር አልሰማችሁ? መዝሙር 1 ላይ ሕጉን በቀን በሌሊት ያስባል። ይሄ ቃሉን ማለት ነው። እሱም ወንዝ ዳር እንደተተከለች ፍሬዋም እንደሚፈራ በየዓመቱ እንደምታፈራ ቅጠሏም እንደማይረግፍ ዛፍ ይሆናል። ቢሰራ ሁሉ ይከናወንለታል። የእግዚአብሔርን ቃል በማብሰልሰል መቆየት ይሻላል፣ ዝም ብሎ ችግርን ከማብሰልሰል። ያኔ የምንሰራው የሚከናወንልን እንሆናለን። ይሄ እግዚአብሔር ስራ ነው። ስለዚህ ብዙ ከማሰብ ይልቅ ብዙ መጸለይ እጅግ የተሻለ መሆኑን ማሰብ ያስፈልጋል። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። የጌታችን የክርስቶስ ብርሃን በቤታችሁ ይብራ። በትምህርቱ ላይ ኮሜንት ላይ ካርጋችሁ የምትወጡ ሁላችሁን እግዚአብሔር ባርካችሁ። በጣም ደስ የሚለኝ በዚህ ነገር እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም